ምሽቱን እንግዲህ በተለያዩ የአውሮፓ ከተሞች እግር ኳስ ሲያብድ አምሽቷል ማለት ነው የሚቻለው። ምክንያቱም ያልተጠበቁ ውጤቶች የተመዘገቡበት ሆኗል። የአውሮፓ ሻምፒየንስ ሊግ የሰባተኛ ዙር የጨዋታዎች እንግዲህ የተለያዩ ክለቦች በአውሮፓ ውስጥ አሉ የሚባሉ ክለቦች ናቸው እንግዲህ በአውሮፓ ሻምፒየንስ ሊግ የሚሳተፉት ሁላችንም እንደምናውቀው። ምክንያቱም በየሊጋቸው የተሻለ ደረጃ ያላቸው ከዋክብት የየሊጉ የተሻሉ ቲሞች የሚገናኙበት መድረክ እንደመሆኑ መጠን ታላቁ የአውሮፓ ሻምፒየንስ ሊግ ብለን የምንጠራውም ለዚህ ነው። እንግዲህ የተለያዩ ውጤቶች ተመዝግበዋል፣ የሚጠበቁም ያልተጠበቁም አይነት ነገር እና በዋናነት እኔ የተመለከትኩት በደንብ ያየሁት የአርሰናልና የኢንተር ሚላን ጨዋታ ነው። ስለዚህ ጨዋታ ከማውራት በፊት ግን በአጠቃላይ ምንድነው ያልተጠበቁ ውጤቶች የተመዘገቡበት የሚለውን ጠቅለል ባለመንገድ ጠቁሜ ለማለፍ ያህል ማንቸስተር ሲቲ በግሊምት በኖርዌይ ክለብ በጣም ይህን ያህል እዚህ ግባ የሚባል ቲም አይደለም። በሌላም ቪዲዮ በአጭር ቪዲዮ እንደሰራሁት በዚህ ቡድን 3-1 በሆነ ሰፊ ውጤት መሸነፉ ብዙዎቹን አስገርሟል። እኔም በግሌ አስገርሞኛል። ያው ግሊምት ይታወቃል በመታወቅ ደረጃ፣ ግን ያን ያህል አይደለም። የኖርዌይ ሊግም በዚህ ደረጃ የሚካበድለትም አይደለም። ክለቡ እንደ ክለብ በሊጉ ጠንካራ ሊሆን ይችላል። ነገር ግን በእንግሊዝ ፕሪሚየር ሊግ ጠንካራ የሚባለውን የቅርብ ጊዜ አውሮፓ ሻምፒዮንስ ሊግ ሻምፒዮኑን እንደገና በእንግሊዝ ሊግም ደግሞ ዋንጫ ያነሳ ማንቸስተር ሲቲን የሚያህል ክለብ ተገዳድሮ 3-1 ያሸንፋል የሚል ግምት ግን አይኖርም። እንግዲህ የኳስ ባህሪ እንደዚህ ነው እና አንዱ አስገራሚ ውጤት ይሄኛው ነው። ሌላው እና ምናልባትም እኔ በግል ያልጠበቅኩት ውጤት ደግሞ ስፖርቲንግ ሊዝበን ፒኤስጂን የአምናውን ሻምፒዮን ፒኤስጂን ያሸነፈበት መንገድ ነው እና እንደምትመለከቱት ውጤቱን ስፖርቲንግ በማን ነው ፒኤስጂን 2-1 በሆነ ጠባብ ውጤትም ቢሆን አሸንፎታል እና ይሄ ያልጠበቅኩት ውጤት ነው በእኔ በኩል። ከዛ ውጪ ቶተንሃም ሆትስፐርም እንደምትመለከቱት ቶተንሃም ሆትስፐር ቦሩሲያ ዶርትሙንድንም አሸንፎታል 2-0። ይሄም በኔ ግምት አልጠበቅኩም። ምክንያቱም ዶርትሙንድ ከቶተንሃም ጋር ተገናኝተው በአውሮፓ ሻምፒዮንስ ሊግ መድረክ አሁን ቶተንሃም በእንግሊዝ ፕሪሚየር ሊግም ካለው አቋም አንጻር በአጠቃላይ ከሁለቱ ቡድኖች የሆነ ሚዛን ላይ የእግር ኳስ ሚዛን ላይ ያስቀምጠን ስናያቸው ካላቸው አቋም አንጻር 2-0 ለዛውም ያሸንፋል ቶተንሃም ብዬ አልጠበቅኩም ነበረ። እንግዲህ ያልጠበኳቸው ውጤቶች እነዚህ ናቸው በዋናነት። ግን ሌሎችም የተለያዩ ውጤቶች ተመዝግበዋል። ወደ ዋናው ጉዳይ ስንመጣ አርሰናል ከኢንተር ሚላን እውነት ለመናገር እኔ በበኩሌ ከጨዋታውን በፊት ሳወራው እንደነበረው ለአርሰናል በጣም የሞት የሽረት ጉዳይም ደግሞ እጅግ በጣም ወሳኝ የሚባል ጨዋታ ነው የዛሬው ብሎ ማለት አይቻልም። ምክንያቱም በደረጃ እየመራ ያለ ነው። ወደ ቀጣዩ ዙር ማለፉ አርሰናል ሳይታለም የተፈታ ነው። ቢሸነፍም ይህን ቡድን ይህን ጨዋታ ያን ያህል አይደለም። ግን ይሄ የአውሮፓ ቻምፒዮንስ መድረክ ነው። የአውሮፓ ሀያላን ክለቦች የሚሳተፉበት የሚወዳደሩበት አቅማቸውን የሚያሳዩበት መድረክ ነው። አንዳንዴ የክብር ጉዳይ ነው። ዋንጫ ማንሳት ክብር አይደለ ሆነ አይደል የሚባለው? ክብር ተብሎ አይደለም የሚጻፈው በታሪክ። ስለዚህ እያንዳንዱ ጨዋታም የራሱ የሆነ ክብር አለው፣ የራሱ የቻለ ዋጋ አለው እና በዚህ ጨዋታ ላይ አርሰናል ማሸነፍ ነበረበት፣ አሸንፏል። ያን ያህል ቢሸነፍም የሚያመጣበት እንትን አቻ ቢወጣም የሚያመጣበት እንትን ብዙም ባይሆንም ግን ደግሞ አሸንፎ መውጣት ስለነበረበት አሸንፎ ወጣል አርሰናል ይህን ጨዋታ። በቃ አርሰናል በቤንች ነው የገባ ማለት ይቻላል። ዛሬ ከተወሰኑ ተጫዋቾች ውጪ አብዛኞቹ ቤንች ላይ ከዚህ በፊት የምናያቸው ተጫዋቾችን ነው የተጠቀመው ማይክል አርቴታ እና በሚገርም ሁኔታ ጠንካራውን ኢንተርን በገዛ ሜዳው 3-1 አሸንፎታል። በነገራችን ላይ ቅድም እንዲዝም በወፍ በረር ሳይ የሆነ መረጃ ያየሁት ምንድን ነው ከማርች 4 2008 ወዲህ በሳንሲሮ አሸንፎት አያውቅም አርሰናል ኢንተርን እና ይሄ በማይክል አርቴታ ዘመን የተጻፈ አዲስ ታሪክ ነው የሚል መረጃ በጨረፍታ አይቻለሁ እና እንግዲህ የአርሰናል አቅም በዚህ ዓመት የተለየ ነው የምንልበት ምክንያት ይሄ ነው። በአውሮፓ ቻምፒየንስ ሊግ በነገራችን ላይ 6 ይሄ 7ኛ ጨዋታ ነው፣ 7ቱንም አሸንፏል አርሰናል። የተቆጠረበት 1 ጎል ብቻ ነበር እስከ 6ኛው ድረስ። ዛሬ 1 ተጨመረበት፣ 2 ጎል ብቻ ነው ያስተናገደው በ7 ጨዋታ። ከዛ ውጭ 21 አካባቢ ጎል አስቆጥሯል፣ ቁጥሩ እንዳልሳሳት እንጂ ኦልሞስት ከ18 ያህል ጎሎችን አስቆጥሯል እስከ እንትን ድረስ እስከ 6ኛው ጨዋታ ድረስ እና
አርሰናል ምን አይነት አርሰናል ነው በአውሮፓ ቻምፒየንስ ሊግ በተለየ ሁኔታ እያየን ያለ ነው ዘንድሮ። እንግዲህ ባለፈው ዓመትም ሲያሳይ የነበረው ፐርፎርማንስ እናስታውሳለን። በሪያል ማድሪድንም ያህል የሚስተር ሻምፒዮንስ ሊግ ተብሎ የሚጠራው እሱን ጥሎ ወደ ሩብ ፍጻሜ የተሻገረበትን ጊዜ እናስታውሳለን እና ወደ ፍጻሜ በሚንደረደርበት ጊዜ ነው እንግዲህ በማን ነው በፒኤስጂ ጉዞ የተደናቀፈበት እና አርሰናል ባለፈው ዓመት ጥሩ ጉዞ አድርጎ ነው የመጨረሻ ላይ ያው ጉዞ የተደናቀፈው። ነገር ግን በዚህ ዓመት ግን የሚያቆመው ያለ አይመስለኝም እና እስከ ዋንጫ ድረስ የሚሄድ ይመስለኛል። በፍጻሜ ጨዋታ ብዙ ጊዜ ፍጻሜ ጨዋታዎች መተንበይ በጣም እያንዳንዱ የእግር ኳስ ጨዋታ መተንበይ በጣም ከባድ ነው። በተለይ የዋንጫ ሲሆን ግን መተንበይ በጣም ከባድ ነው የሚሆነው እና ለፍጻሜ ደርሶ ዋንጫ ያነሳል ላያነሳም ሌላ ጉዳይ ሆኖ ግን እስከ ፍጻሜ የሚጓዝ ይመስለኛል አርሰናል አሁን ባለው ሁኔታ እና በዛሬው ጨዋታ በጣም እኔ እንደው እንደ አንድ አርሰናል አድናቂ በጣም የተመቸኝና ደስ ያለኝ ነገር ጋብሪኤል ጀሱስ ቶፕ ስትራይከሩ እውነተኛው 9 ቁጥር ጨራሹ 2 ጎሎችን አስቆጥሯል። በጣም በሚገርም ሁኔታ ነው ያስቆጠረው። አንዱ የሴት ፒስ ነው፣ አንደኛው ደግሞ በኦልሞስት ኦፕን ፕሌይ ነው ሊሆን የሚችለው በጨዋታ ያስቆጠረው። በጣም በሚገርም የአጨራረስ ብቃት ነው ያስቆጠረው እና ወደ ጎል ማስቆጠሩ ይሄ ሜንታሊቲው ከጉዳት በኋላ በእርግጥ ከዚህ በፊትም ጨዋታ ጎል አስቆጥሯል፣ ግን ሞር ደግሞ እነዚህ 2 ጎሎች የበለጠ ያነሳሱታል እና በአርሰናል የፊት መስመር የአጥቂዎች እንግዲህ የበልጥ ቦታ ለማስከበር የሚደረገውን ፉክክር ከፍ እንደሚያደርገው ይጠበቃል። ምክንያቱም ቪክተር ዮኬሬሽም ተቀይሮ ገብቶ ጋብሪኤል ጀሱስን ቀይሮ ገብቶ አስቆጥሯል። የዛሬ ጨዋታ ለየት የሚያደርገው ምንድነው? አርሰናል ከዚህ በፊት አማካዩም ተከላካዩም ምኑም እንደ ቡድን አጥቅቶ እንደ ቡድን ተከላክሎ ጎል ማን እንደሚያስቆጥር እርግጠኛ አትሆንም ነበረ። አሁን ግን በትክክለኛ አጥቂዎቹ በሁለቱ 9 ቁጥሮች ወይም ደግሞ ሪሊ 9 ቁጥር ለባሾች ባይሆንም ሁለቱ ግን በትክክለኛ ቶፕ ስትራይከሮች ወይም ደግሞ ጨራሽ አጥቂዎች አማካኝነት ጎል አስቆጥሮ ወጥቷል። አርሰናል 3 ጎሎችን አስቆጥሮ 3-1 በሆነ ውጤት ኢንተርን አሸንፏል። እንግዲህ ቀጣይ ምንድነው? ዋናው የፕሪሚየር ሊግ ጉዳይ ነው። ፕሪሚየር ሊጉ እንደሚታወቀው በ7 ነጥብ ልዩነት እየመራ ነው የሚገኘው። አስቶን ቪላ እና ሲቲ በ7 ነጥብ ርቀውም ቢሆን እየተከተሉት ነው። ስለዚህ ነጥብ መጣል መሸነፍ ዋጋ ሊያስከፍል ይችላል። ምክንያቱም እነሱ ስለመጣላቸው በቀጣይ ስለመሸነፋቸው ማንም እርግጠኛ መሆን አይቻልም። ያው በማሸነፍ ነው የሌሎችን ነጥብ መጣል ወይም መሸነፍ ሳይሆን አንድ ለዋንጫ ተገማች የሆነ ጠንካራ ቡድን እያሸነፈ ወይም አሸናፊነቱን በማስቀጠል ነው የዋንጫ ክብሩን ማረጋገጥ ያለበት ብዬ አስባለሁ አምናለሁም እና ትክክለኛው ማካሄድ እንደዛ ነው ብዬ ነው የማስበው እና አርሰናል ከዚህ በኋላ በፕሪሚየር ሊጉ በጣም ጥንቃቄ አድርጎ እንዲያው የከፋው ይባል ያው አቻ የሚባለው ነገር ከዛ ውጭ መሸነፍ የሚባለው በጣም ዋጋ የሚያስከፍል ነገር ስለሆነ አይ ቲንክ ይሄንን ታሳቢ አድርጎ ይንቀሳቀሳል ብዬ አስባለሁ። በእርግጥ በመከላከልና በጥንቃቄ ላይ የተመሰረተ አጨዋወት የማይክል አርቴታ መለያ ነው። አርሰናል ብዙ ሽንፈቶችን ይሸነፋል ብዬ አላስብም፣ ግን ነጥብ እንዳይጥል ነው ፍርሃቱ። ዞሮ ግን ማንቸስተር ሲቲን በማሸነፍ በጣም ወደ መነቃቃት የመጣው አዲስ አሰልጣኝ በመቅጠር ወደ መነቃቃት የመጣው ማንቸስተር ዩናይትድ በዛ ላይ ደግሞ ታሪካዊ ተቀናቃኝነቱ አለ፣ የደርቢያዊ ስሜቱ አለ፣ ሪል ደርቢም ባይሆኑ ይሄ ሁሉ ተደማምሮ ጨዋታው ከባድ ነው የሚሆነው። አይ ቲንክ በቀጣዩ ሳምንት የ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከማንቸስተር ዩናይትድ ጋር የሚያደርገው ግጥሚያ ብዙዎች በጉጉት ከወዲሁ ይጠብቁታል። እንግዲህ አርሰናል ስለዛ ነው ማሰብና መዘጋጀት የሚኖርበት። የአውሮፓ ቻምፒየንስ ሊጉን በድል ተወጥቷል። በጣም የሚገርም አርሰናል ነው በእውነቱ በዚህ ዓመት እያየን ያለ ነው እና የአውሮፓ ቻምፒየንስ ሊግ በአጠቃላይ ይህን ይመስላል። እንግዲህ በቀጣይም ድል ለአርሰናላችን እንላለን። ይመቻችሁ።